ይሄን ክስ ያነበብነው ከማህበራዊ ሚዲያ ልጥፍ ላይ ነው። ለጣፊው ጀማል ኦስማንም በአልሸባብ መረጃ ቀባይነት ይከሰዋል። በእርግጥ ይህ የብዙዎች ክስ ነው። ሰውየው መረጃ ለአልሸባብ በማቀበል ይታማል። የአሸባሪውን ቡድን ዓላማዎች ለዓለም በማዳረስ ይኮነናል። ኢትዮጵያን ጨምሮ ከሰሃራ በታች ባሉ ሀገራት የሰራቸውና ዓለም በጉጉት ያያቸው ዶክመንተሪዎቹ ለአልሸባብ የተሰጡ ጥቆማዎች ናቸው በሚል ይነቀፋል። በተለይ የሪፖርተርነት ብቃቱ ሁሉም የዓለም አቀፍ ሚዲያ ተቋም በባትሪ የሚያስሰው ጋዜጠኛ ነው። ከቢቢሲ እስከ ቻናል 4 በተመልካች ተፈላጊ የሆኑት የትም በማይገኙ የጀማል ዶክመንተሪዎች ነው። ሰውየው ኢትዮጵያን ደጋግሞ ረግጧታል። በፋኖ የትግል ሜዳዎች ወርዶ እነዛ በጉጉት የሚደመጡ ዘገባዎችን ሰርቷል። የሶማሊው ሙስጠፌ ወታደሮች አልሸባብን ሊወጉ ወደ ድንበር ሲዘምቱ አብሯቸው ዘምቷል። በሰሜኑ ጦርነት ወቅት በርካታ ዘገባዎችን አዘጋጅቷል። ከሰሞኑ የትውልድ ሀገሩ ሶማሊያ ጀማል ለስራ በመጣበት አስራ በማግስቱ ሪፖርት እንዳረገችው ሰምተናል። ምክንያቷ ደግሞ ሰውየው የመጣው መረጃ ለአልሸባብ ሊያቀብልና የአሸባሪውን ቡድን ፕሮፓጋንዳ ለዓለም ሊያዳርስ ነው በሚል ነው። በዚህ ክስ ጀማል ሞቃዲሾን እንዳይረግጥ በደህንነቶች ተነግሮት ወደ ኢትዮጵያ ሪፖርት ተደርጓል። በእርግጥም እውነት ይመስላል። አሜሪካ ሪዋርድስ ፎር ጀስቲስ ብላ ያሉበትን ለጠቆመ ስለነሱ መረጃ ለሚሰጠኝ ማንኛውም ሰው $10 ሚሊዮን እሸልማለሁ ብላ መግለጫ ያወጣችባቸውን ቀንደኛ የሽብር ቡድኑ መሪዎች ጀማል ብቻ ያሉበትን ያውቃል። አብሯቸው ማዕድ ይቆርሳል። በግዛታቸው ወክ እያደረገ ለማንም ትንፍሽ የማይሉ ነዋሪዎችን ኢንተርቪው ያደርጋል። ከሁሉ የሚደንቀው ግን ለማንም ይሁን የማይለው አልሸባብ ጀማል አዲስ ተመራቂ ወታደሮቹን በካሜራው እንዲቀርጽ ይፈቅዳል። I'm the first journalist allowed to film them in years. عيد كستأو ديمقراطية وتنوحان إلهي سبحانه وتعالى ما أنتم مرخاتي قشني. ጀማል ኦስማን ማሃድ ካራቴ የተባለውን ዝነኛና ያለበትን ለጠቆመ የ$10 ሚሊዮን ሽልማት ይወጣለትን የአልሸባብ መሪ በተደበቀበት ጫካ ውስጥ ሆኖ ሲያናግረው የአሜሪካ ድሮን በላያቸው ላይ ይበር ነበር። ጀማልና ማሃድ ካራቴ ግን ምንም ያልተፈጠረ ያህል ዘና ብለው ነበር ቃለ መጠይቃቸውን የሚያደርጉት። Never given an interview, but while US drones fly around us, he sits down with me under the canopy of the trees. ታዲያ የሞቃዲሾ ደህንነቶች ይህን ደፋርና በጀብዱ የተሞሉ ዶክመንተሪዎችን በመስራት የታወቀውን ጀማል ቢጠረጥሩት ይፈረድባቸዋል። የፈታዴሊ ዓለም አቀፍ መረጃዎች ዲፓርትመንት በሆነው ፈታዴሊ ወርልድ ቻናላችን ይህን መሰል ዓለም አቀፋዊና ቀጠናዊ የፖለቲካ መረጃዎች ስለሚቀርቡ እንድትከታተሉት እየጋበዝናችሁ ወደ ጀብደኛው ጋዜጠኛ ጀማል ኦስማን ታሪክ እንሻገር። ጀማል መልኩና ስሙ ሶማሊያዊ መሆኑን ቢያሳብቅም ዜግነቱ እንግሊዛዊ ነው። ለሶማሊያ ልዩ ፍቅር አለኝ የሚለው ጀማል ኦስማን በአንድ የቢቢሲ ዶክመንተሪ ስራው በኬንያ ድንበር ወደ ሶማሊያ አሻግሮ እየተመለከተ ሶማሊያ የዘር መነሻ ሀገር ናት ሲል በመውደድ ይገልጻታል። ዓለም ጀማልን የሚያውቀው ያለፉትን ዓመታት የአልሸባብን ጉዳይ ሲሻው ቃል አቀባዩ ጋር ደውሎ ሲሻው በኢንተርኔት ሲሻው የአልሸባብ አለቆችንና ወታደሮች ጋር አብሮ እየበላና እየጠጣ ዶክመንተሪ ፊልሞችን ሲሰራ ነው። ጀማል ኦስማን ጋዜጠኛ፣ ፊልም ሰሪና የብሮድካስት ባለሙያ ነው። ለቻናል 4፣ ዘ ጋርዲያን እና አልጀዚራ የሰራው ጀማል አፍሪካን በተመለከተ ዓለም በልዩ ትኩረት ከሚያያቸው ጋዜጠኞች ዋነኛው ነው። ከሰሃራ በታች በተለይም በአፍሪካ ቀንድ በሰራቸው ጀብደኛ ዘገባዎቹ ከ10 በላይ ዓለም አቀፍ ሽልማቶችን አግኝቷል። በቅርቡ ለሶማሊያ ማህበረሰብ ፈጣን ዜናዎችን፣ ዘገባዎችንና መዝናኛዎችን የሚያቀርብ አዲስ ዲጂታል ሚዲያ አቋቁሟል። ከ30 ዓመት በፊት በአውሮፓውያኑ 1996 ዓ.ም ከሶማሊያ በኬንያ አድርጎ ወደ ደቡብ አፍሪካ የተሰደደው ጀማል ዛሬ ፓስፖርቱ የእንግሊዝ ነው። ጀማል እንግሊዝ በሚገኘው ኪንግስተን ዩኒቨርሲቲም በሶማሊያ ጉዳይ ላይ በቋሚነት ሌክቸር ያቀርባል። እሁድ ማምሻውን የጋዜጠኛ ጀማል ኦስማን መታሰር ለሞቃዲሾና ጋርዌ አክቲቪስቶች ሰርግና ምላሽ ነበር። የአልሸባብ ደጋፊው ጋዜጠኛ በሶማሊያ ፑንትላንድ ውስጥ ተያዘ ብለው ዘገባቸውን የጀመሩት ሚዲያዎቹ ትክክለኛ የጸረ ሽብር ዘመቻ ሲሉም እርምጃውን ደግፈውታል። ጀማል ኦስማንን የወነጀሉት ሚዲያዎቹ በሶማሊያና በቀጠናው ውስጥ ለበርካታ ጥቃቶችና አሰቃቂ ግድያዎች ተጠያቂ የሆነውን አልሸባብን ሐሳብና መልእክት ሲያስተላልፍ ነበር ሲሉም ኮንነውታል። የነሱ መታሰር ጽንፈኝነትን ለመዋጋትና አጥፊዎችን ለፍርድ ለማቅረብ የሚደረገውን ጥረት ያፋጥናል ሲሉም ተናግረዋል። እንደ አክቲቪስቶቹ አባባል ከሆነ ጀማል ኦስማን የአልሸባብ ደጋፊ ከመሆኑ በላይ የሚሰራባቸውን ዓለም አቀፍ ሚዲያዎችና መድረኮች ተጠቅሞ አልሸባብን ለማወደስና ለማስተዋወቅ አውሎታል ይላሉ። ስለ አልሸባብ ያቀረባቸው ዘገቦች ቡድኑ የዓለምን ትኩረት እንዲስብና ብዙዎች ከዓለም ዙሪያ እንዲቀላቀሉት አድርጓል ይላሉ። ሶማሊያንም የዓለም ጽንፈኞች ምሽግ አድርጓታል ሲሉ ይከሳሉ።
ጀማል ኡስማን በ20 ዓመታት የአልሸባብ ታሪክ ውስጥ ለመጀመሪያ ጊዜ አልሸባብን ድንበር አቋርጦ ገብቶ ዘገባ የሰራ የመጀመሪያው ጋዜጠኛ ነው። ታዲያ በዚህ የተነሳ ጀማል ኡስማን በአልሸባብ ቁጥጥር ስር ወደሚገኙ የሶማሊያ ክልሎች አዘውትሮ በመጓዝ ይታወቃል። በፌስቡክ ገጹ ላይ ለሶማሊያ ችግሮች መፍትሄ ናቸው ብሎ የሚገምተውን ነገር በመደገፍ ለአልሸባብም ያለውን አድናቆትን ገልጿል። እንደ ብዙዎች ጥርጣሬ ከሆነ አሁኑ የጀማል ኡስማን የሶማሊያ ጉዞና የአልሸባብ ዶክመንተሪ ነገ የአሊ ከሊፋ ላይ ያተኮረ ነው ይላሉ። አሊ ከሊፋ የሞቃዲሾ ብሔራዊ ዩኒቨርሲቲ ጋዜጠኝነት ትምህርት ክፍል መምህርና ታዋቂ ገጣሚም ነበር። የነገ የአሊ ከሊፋ አልሸባብን መቀላቀል በሶማሊያ ትልቅ ዜና ሆኖ ሰንብቷል። ጽንፈኛ ነው ብሎ ዓለምና የሶማሊያ መንግስት የሚወጉት አልሸባብ በሶማሊያውያን ላይ በተለይም እንደ ነገ የአሊ ከሊፋ ባለ የተማረ ሰው እንደ ነፃ አውጪ መታየቱ ለሞቃዲሾ መንግስት አስደንጋጭ ሆኗል። እናም ይህንን እውነታ በለመደ አልሸባብን በሚክብ ዘገባው ሊሰራ የመጣውን ጀማል ኡስማንን ሳይቃጠል በቅጠል ያለው የሶማሊያ መንግስት ከጉዞ አሰናክሎ ዘብጥ ያወርዶታል። በሶማሊያ ብሔራዊ ዩኒቨርሲቲ መምህር የነበረው ነገ የአሊ ከሊፋ በቅርቡ ወደ አልሸባብ መቀላቀሉ ይታወቃል። የ30 ዓመቱ የአርጌሳ ተወላጅ መምህር በአልሸባብ ሬዲዮ በተላለፈና 1 ሰዓት በፈጀ ቃለ ምልልሱ ለአልሸባብ ያለውን አጋርነት በመግለጽ ኢትዮጵያንና የሶማሊያን መንግስት የሚደግፉ ምዕራባውያን ሀገራትን በመጥቀስ ጦርነት አውጇል። በኢትዮጵያ መንግስት ባገኘው ነፃ የትምህርት ዕድል ፖለቲካል ሳይንስና ዓለም አቀፍ ግንኙነት የተማረው አሊ ከሊፋ ወደ ሶማሊያ ከተመለሰ ከ2018 ጀምሮ አልሸባብን እስከተቀላቀለበት ጊዜ ድረስ የዩኒቨርሲቲ መምህር ሆኖ ሰርቷል። ሐሰን ሼክ መሐመድና የቪላ ሶማሊያ ሰዎች አልሸባብን ለመውጋት ጥረት ቢያደርጉም ከጊዜ ወደ ጊዜ ግን አሸባሪ ቡድኑ ህዝባዊ መሰረቱ እየሰፋ ነው። በቅርቡ ኒሳ የሚባለው የሶማሊያ የደህንነት ቢሮ ኃላፊ ከአልሸባብ ጋር ግንኙነት አላቸው ብሎ ስማቸው መነሳቱ ትልቅ መነጋገሪያ ነበር። ከዚህ ሌላ ከሶማሊያ ህዝብ ተወካዮች ምክር ቤትና ሌሎችም የመንግስት ኃላፊነት ጥለው አልሸባብን የሚቀላቀሉ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ ይገኛል። እናም የሞቃዲሾ ምሁራንና ፖለቲከኞች ለአልሸባብ እያሳዩት ያለው ስስ ልብ የቪላ ሶማሊያን ሰዎች ስጋት ላይ ጥሏል። ኢትዮጵያ በፈረንጆቹ አዲስ ዓመት መባቻ ላይ ከሶማሊላንድ ጋር ባደረገችው ስምምነት ምክንያት አልሸባብ እስከ 8000 የሚደርሱ አዲስ ተመልማዮችን አግኝቷል ሲሉ ፕሬዝዳንት ሐሰን ሼክ መሐመድ መናገራቸው ይታወሳል። ባለፉት 10 ዓመታት ጋዜጠኛው ጀማል ኡስማን ጂሊብን በተደጋጋሚ ጎብኝቷል። ጂሊብ በደቡባዊ ሶማሊያ የምትገኝ የአልሸባብ መዲና ናት። አሁን ደግሞ የአልሸባብ ጊዜያዊ መቀመጫ ሆናለች። ጀማል የዛሬ 10 ዓመታት ቻናል 4 ይሰራ በነበረበት ጊዜ ባዘጋጀው ቪዲዮ ስለ አልሸባብ አመሰራረት እንደሚከተለው ይላል። በቅድሚያ አልሸባብ ማን ነው በሚልና ስለ አመሰራረቱ ለቀረበለት ጥያቄ ታሪኩን ወደ እነ ዳሂር ኤዌስ ዘመን ይወስደዋል። ጊዜው በአውሮፓውያኑ 2006 ነበር። የወቅቱ የሞቃዲሾ አስተዳዳሪ ደግሞ የእስላማዊ ፍርድ ቤቶች ህብረት ነበር። መሪውም ሼህ ዳሂር አዌስ ይባላል። ያኔ ታዲያ አልሸባብ በቀጥታ ፍቺው ወጣቶቹ ለአቅመ መሪነት ያልደረሱ የፍርድ ቤቱ ተቀጥላ ነበሩ። የእስላማዊ ፍርድ ቤቶች ህብረት በኢትዮጵያ ላይ ጂሃድ አወጀ። መለስ ከኢትዮ ኤርትራ ጦርነት በኋላ ያረፈውን ጦሩን ነርቶ በቀናት ውስጥ ሞቃዲሾን በቀናት ውስጥ ባይዶዋን ተቆጣጠረ። ይህን ጊዜ ጥላቸው የተበተነባቸው ወጣቶቹ አልሸባቦች መሳሪያ አንስተው ተፋለሙ የሚለው ጀማል በ2009 ኢትዮጵያን ከሶማሊያ ጠራርጎ አስወጧቸው ይላል። አልሸባብ የሶማሊያ እስላማዊ ቡድን ነው። ከ10 እስከ 20 ሺህ ተዋጉ ቢላቸው የሚዋጉ አጥፍታችሁ ጥፉ ቢላቸው አጥፍተው የሚጠፉ ወታደሮች አሉ ሲልም አልሸባብ የዛሬ 10 ዓመት የነበረውን አንጋጭ ቁጥር ይገልጻል። ገለጻውን የሚቀጥለው ጀማል ኡስማን አልሸባብ ከአልቃይዳ ጋር መወዳጀቱን በገለጸበት ስነ ስርዓት ላይ ተገኝቼ ነበር ይላል። የአልሸባብ ቤተኛው ጀማል ብዙዎች በተለይም የሞቃዲሾ ሰዎች አምረው የሚጠሉት በዚህ ምክንያት ነው። የአልቃይዳ የምስራቅ አፍሪካ ክንፍ ነኝ የሚለው አልሸባብ ዓለም አቀፋዊ ጂሃድ ኃይሎች ጋር ግንኙነት ቢኖረውም ከተግባርና ካካሄዱ ግን ማየት እንደሚቻለው አልሸባብ በውስጡ የበረታ የሶማሌ ብሔርተኝነት ይታይበታል። እንደ ጂሊብ ያሉ በሚያስተዳድራቸው አካባቢዎች የሚተገብራቸው የዘመናዊ ትምህርት፣ ለሴቶች ትምህርት ዕድል እንዲሁም ኒቃብ አለማስገደድ፣ የጤናና መሰረታዊ አገልግሎቶች አቅርቦት እነ ቦኮ ሐራምና የማሊ ጂሃዲስቶችን ላየ በምን ቀን ገጠመው ያስብላል። በእርግጥ የሚወስዳቸው አሰቃቂ እርምጃዎችና ግድያዎች እንደ መሰሎቹ አስከፊ ቢሆንም በሚያስተዳድራቸው አካባቢዎች ያለው አገልግሎት ግን ልዩ ያደርገዋል። የአልቃይዳ አባል ድርጅት መሆን ቀላል አይደለም የሚለው ጀማል አልሸባብ ጥንካሬውን ስላሳየ ነው ይህን ድርጅት የተቀላቀለው ሲል ይገልጻል። እናም ከአልቃይዳ ፈንድ ሊያገኝ እንደሚችል ይናገራል። በዚሁ ቪዲዮ ላይ የአልሸባብ ጉዞ የጠራ መድረሻው ግልጽ አለመሆኑን ይናገራል። በዋናነት ሁለት ቡድኖች በውስጡ እንዳሉ ይናገራል። የመጀመሪያዎቹ የሀገራቸው መበታተን የሚቆጫቸውና እስላማዊ መንግስት በሶማሊያ መመስረት የሚፈልጉ ናቸው። ሁለተኞቹ ደግሞ ከሶማሊያም ላቅ ያለ የሰፋ ዓለም አቀፋዊ ህልም ያላቸው ናቸው ሲል ይገልጻል። ምናልባት እየከረረ ከመጣ የሶማሊያ የጸጥታና የደህንነት ስጋት አንጻር ጀማል ኡስማን እንደ ሌላው ጊዜ ከሞቃዲሾ አርጌሳ በሮ አልሸባብን ኢንተርቪው ሊያደርግ አይችልም። ጀማል ለመጨረሻ ጊዜ አልሸባብን መዲና ጎብኝቶ የሰራው የዛሬ ዓመት ነበር። በዘገባው 400 ኮማንዶዎችን ምርቃት አሳይቶ ነበር። በመጨረሻ ዘገባው አልሸባብ ከመድረሳው ትምህርት ጎን ዘመናዊ ትምህርት በስሩ ለሚኖሩ መስጠቱን አሳይቶ ነበር።
መደበኛ ትምህርት እንግሊዘኛ ቋንቋና የኮምፒውተር ትምህርትም እንደሚሰጥ አሳይቶ ነበር። የአይነት ዘገባዎች በሽብር ጥቃቶችና አሰቃቂ ግድያዎች ለሚታወቀው ድርጅት ስሙን ለማደስ መሞከር ነው ሲሉ የሞቃዲሾ ፖለቲከኞች እጅጉን ይተቹታል። እርሶስ ስለዚህ ጋዜጠኛ የሚያስቡት ምንድነው? ሐሳብና አስተያየቶን ይጻፉልን። በፈታ ዴይሊ ወርልድ ቻናላችን ይህን መሰል ዓለም አቀፍ ይዘት ያላቸው መረጃዎችን በየዕለቱ ያገኛሉ።